የተለያዩ የዝውውር መረጃዎችን እየሰማን እንገኛለን። በቼልሲ በኩል እንግዲህ ዳኒ ሚታሂሚሳ ዌልቤክን ካስፈረሙ በኋላ ጆርዳን ሄንደርሰንንም ለማስፈረም እንግዲህ እጅግ እየተጣጣሩም ይገኛሉ። ስለዚህ አንዳንድ መረጃዎችን የምናጋራችሁም ነው የሚሆነው። ሌላኛው በአርሰናልና በቪኒሲየስ ጁኒየር በኩል ያለው ጉዳይ የተቋጨም ይመስላል። አርሰናሎች ተስፋ እንደቆረጡ ነው መረጃዎች እያሳዩ የሚገኙት። ተጫዋቹም የመቆየት ፍላጎት እንዳለው መረጃዎችም እያሳዩም ነው የሚገኙት። የሮድሪ ጉዳይም እንግዲህ በአሁኑ ሰዓት ላይ የመጀመሪያ ንግግር ከሪያል ማድሪድ ጋር እንደተደረገ የተገለጸ ሲሆን ይህም ተስፋ ሰጪ የመሆኑ መረጃዎችም ያሳያሉ። በሊቨርፑል መረጃዎቻችን የብራድኪ ባርኮላ ጉዳይ አሁንም አጠያቂ ነው። ከፍተኛ ገንዘብ ነው እየተጠየቀበት የሚገኘው። ነገር ግን ብራድኪ ባርኮላ ከሊቨርፑል ጋር ያለው ግንኙነት የቀጠለ ሲሆን ተስፋ እንዳልቆረጡ መረጃዎችም ያሳያሉ። በማንቸስተር ዩናይትድ ቤት አሁንም እንግዲህ ስለ ቶኒ አዳምስ እንዲሁም አሌክስ ስኮት እና ሌሎች የአማካይ ስፍራ ተጫዋቾች እየተመለከቱ እንደሚገኝ መረጃዎችም ያሳያሉ። እነዚህንና ሌሎች በርካታ ስፖርታዊ መረጃዎችን ከእናንተው ከሆነው ከአሁን ስፖርት ይዘን እየመጣን ሲሆን እስከ መጨረሻው ድረስ አብራችሁን ቆዩ እያለን እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። ከአርሰናል መረጃዎቻችን ስንጀምር አርሰናል የብሩኖ ጉማሬሽን ዝውውር ከእሁድ በፊት ለማጠናቀቅ ተስፋም አለው። ብሩኖ ጉማሬዝ ሰኞ ዕለት በኒውካስል ልምምድ ላይ እንዲሳተፍ ጠንክሮ ተይዟል እየተባለም ይገኛል። በድርድሩ ውስጥ የተሳተፉት ሰዎች ስምምነቱ ከዚያ በፊት እንዲጠናቀቅ ተስፋም ያደርጋሉ። ስለዚህ ተጫዋቹ የአርሰናል ዝውውር ከጨረሰ ወደ ኒውካስል መመለስ እንኳን አያስፈልገውም ሲል ኢስፔን ብራዚል እያስነበበም ይገኛል። ይህ ዝውውር እንግዲህ አሁንም እጅግ በጣም አጓጊነቱ እየቀጠለም ይገኛል። ብሩኖ ጉማሬዝ ወደዚህ ክለብ መምጣትም ይፈልጋል። ነገር ግን ጫማና ማድረግም አይፈልግም። አርሰናሎችም ድርድሮች እስካሁን ድረስ አልጀመሩም እና ምናልባትም ይህ ነገር ከባድ እያደረገው እንደሚገኝ ነው መረጃዎችም የሚያሳዩት። አርሰናል ለብሩኖ ጉማሬዝ አዲስ የሚለውን 75 ሚሊዮን ፓውንድ ክፍያ በጠረጴዛው ላይ ይዞ መጥቷል ሲል ይሁ ስፔን ብራዚል ያስነበበ ሲሆን 70 ሚሊዮን ፓውንድ እንዲሁም 5 ሚሊዮን ፓውንድ ደግሞ አድስ ኦኖችን ወይም ደግሞ ጉርሻዎችንና ተጨማሪ ክፍያዎችን ያካትታልም ተብሏል። ይህ የተሻሻለ ሀሳብ በሁሉም ወገኖች መካከል በራስ መተማመንን ጨምሯል። እናም ደግሞ ማክፓይሶቹ ሊቀበሉት የሚችለው ትልቁ ገንዘብ ሊሆን ይችላል እየተባለም ይገኛል። እስከ 90 ሚሊዮን ፓውንድ ተብሎ ነበር። ነገር ግን ይህ ነገር ምናልባትም በሁለቱም መካከል ድርድሮችን የሚፈጠር ሲሆን እንዲሁም ደግሞ ለመስማማትም ጥቂት እድሎችን ይሰጣል ተብሎ እንደሚጠበቅ መረጃዎችም ያሳያሉ። ቪኒሲየስ ጁኒየር የመጨረሻ ውሳኔ እስካሁን አልወሰነም ሲል ኢሳን ካህን እየገለጸም ነው የሚገኘው። ይህ ዝውውር እንግዲህ አሁንም እየተጠበቀም ይገኛል። ነገር ግን አሁን የሚወጡ መረጃዎች እንደሚያሳዩት ከሆነ አርሰናሎች ተስፋም ቆርጠዋል። ቪኒሲየስ ጁኒየርም በሪያል ማድሪድ ቤት ይቆያል። ድርድሮች እየቀጠሉም ይገኛሉ። ተጫዋቹ መቆየትን ይፈልጋል ነው እየተባለም የሚገኘው። እናም ከአርሰናል ጋር ያለው ነገር አሁን ላይ እጅግ በጣም እየከበደም መጥቷል። አርሰናል ተስፋ መቁረጣቸውን ተከትሎ ሌሎች ተጫዋቾችን ሊመለከቱ እንደሚችሉ ነው መረጃዎች የሚያሳዩት። ከዚህ በፊት ሞርጋን ሮጀርስ እንግዲህ ወደ ቼልሲ መሄዱን እናስታውሳለን። ሌላኛው ተፈላጊ ብራድኪ ባርኮላ ደግሞ ከሊቨርፑል ጋር ስምምነት ላይ ለመድረስ እንግዲህ እየሰሩ ይገኛሉ። በግል ጉዳዮች ላይ ተስማምቷል። ከክለቦች ጋር ያለው ነገር ነው እየከበደ እየመጣ የሚገኝ መረጃን እያሳየን የሚገኘው። እናም በዛ ቦታ ላይ አርሰናሎች ማንን ያመጣሉ የሚለው ነገር አሁን ላይ እጅግ በጣም እየከበደባቸው ይገኛል። ትክክለኛ ተተኪ እየፈለጉም ነበር። በተለይም ሊያንድሮ ትሮዛርድ በዛ ቦታ ላይ ወጥቷል። ጋብሪኤል ማርቲኔሊ ደግሞ ኮንሲስተንት ያለው ተጫዋች አይደለም። በእርግጥ ክሪስቶስ ዞሊስ በዛ ቦታ ላይ ያስፈረሙት የ25 ዓመት ተጫዋችም ነው። ቤስት 11 ውስጥ ግን ይገባል ተብሎ የሚጠበቅ ተጫዋች እንዳልሆነም ያምናሉ። እናም እንደ ቪኒሲየስ ጁኒየር ያለ ተጫዋች ቢያገኙ እጅግ በጣም ትልቅም ነበር። ይህ ነገር ግን በአሁኑ ሰዓት ላይ እጅግ በጣም እየቀነሰ እንደሚገኝ መረጃዎችም ያሳያሉ። ሌላኛው አርሰናል የሳሊባ ጉዳት ያስከተለውን ችግር ለመፍታት አንድ ስሙ ያልታወቀ የመሃል ተከላካይ ለማስፈረም ተቃርበዋልም እየተባለም ይገኛል። ከነ ኤዝሪ ኮንሳ ጋር ስማቸው ሲያያዝ ቆይቶ እንደነበር እናስታውሳለን። ነገር ግን አሁን ያ ተጫዋች ማን ነው የሚለው ነገር ይፋ አልወጣም ሲል ነው ብሩኖ አንድሬድ እየዘገበም የሚገኘው። ሌላኛው ለሊል እየተጫወተ የሚገኘው ቤልጂያማዊ አጥቂ ማቲያስ ፈርናንዴዝ ሊል በዚህ ክረምት እንዲለቅ ፍቃድ እንዲሰጠው እንዲሁም ወደ ተሻለ ትልቅ ክለብ ለመዞር ፍላጎት ያለው እንደሆነም የተገለጸ ሲሆን አርሰናልን ጨምሮ 4 ክለቦች እንደሚፈልጉትም ታውቋል። ይህ ተጫዋች ወደ ትላልቅ ክለቦች መሄድም ፍላጎትም አለው። አርሰናል ደግሞ የአጥቂ ስፍራውን ለማጠናከር በተለይም ደግሞ እንደ ጋብሪኤል ጂሰስ ያሉ ተጫዋቾች ደግሞ የሚለቁ ከሆነ ያን ቦታ ማጠናከር ፍላጎት አላቸው። ምናልባትም እየተጫዋች ራዳር ውስጥ የሚገባ ሌላኛው ተጫዋች መሆኑ ነው በአርሰናል በኩል ከሰማናቸው መረጃዎች መካከልም የሚያሳዩት። በአርሰናል ውስጥ ያሉት አንዳንድ ባለስልጣናት ቪኒሲየስን ለማስፈረም የሚደረገው ሙከራዎች ፍሬ አልባ ሊሆን እንደሚችሉም ያምናሉ ሲል ሜል ስፖርት ያስነበበ ሲሆን ሌሎች ደግሞ ሪያል ማድሪድ ከተጫዋቹ ጋር በኮንትራት ማራዘሚያ ላይ ስምምነት ካልደረሰ መግፋትን መቀጠል አስፈላጊ እንደሆነ እምነትም አላቸው እና በሁለት በኩል ተከፍለው ይገኛሉ። የዚህ ተጫዋች እንግዲህ በተለይም
ኮንትራት ማፍረሻው እንዲሁም ደግሞ ሌላኛው ዋነኛው ነገር ደግሞ የሳምንታዊ ደሞዙ ምናልባትም ለአርሰናል ከባድ ተደርጎ እንደሚመለከት የተገለጸ ሲሆን እንደ ጥሩ ጎኑ ደግሞ የሚታየው እሱ መምጣቱ እንግዲህ በስፖንሰርሺፕ እንዲሁም ደግሞ በማሊያ ሽያጭ እንዲሁም በሌሎች ነገሮች ላይ እጅግ በጣም ከፍተኛ ገንዘብ ይዞ ይመጣል ተብሎ የሚታመንም እንዲሁ ተጫዋችም ነው። ወደ ማንቸስተር ዩናይትድ መረጃዎቻችን ስናልፍ ማይከል ካሪክ ግልጽ ለውጦችን ይፈልጋልም ይባላል። ዘተች ላይን ይዞት በወጣው መረጃ መሰረት ማይከል ካሪክ የሊጉን ዋንጫ ጨምሮ ሌሎች ታላላቅ ዋንጫዎችን ለመፎካከር ማንቸስተር ዩናይትድ ሊያደርጋቸው የሚገቡ ቁልፍ ለውጦችንም ለይቷል። ካሪክ ቡድኑ ሙሉ በሙሉ እንደገና ከመገንባት ይልቅ አሁን ባለው ስብስብ ውስጥ ግልጽ የሆነ ታክቲካዊ ማንነትን በመፍጠር እንዲሁም ወጥ የሆነ አቋምን በማሻሻል የተጫዋቾችን ብቃት በከፍተኛ ደረጃ መጠቀምም ይፈልጋል። የማንቸስተር ዩናይትድ አሰልጣኝ በትኩረት እየሰራ ያለው አማካይ ክፍሉን በማጠናከር ወጣት ተጫዋቾችን በማሳደግ እንዲሁም ቡድኑ ጨዋታዎችን ለመቆጣጠር የተሻለ ዝግጅት እንዲኖረው በማድረግ ላይ እንደሆነም ይገለጻል። በተጨማሪም በፕሪሚየር ሊጉ በከፍተኛ ደረጃ ለመፎካከር ብልህ የሆነ ተጫዋች ምልመላ እንዲሁም የተጫዋቾች እድገት ወሳኝ አላቸው ብሎም ያምናል። እናም ትልቅ ለውጦችን ለመፍጠር አሰልጣኝ ማይከል ካሪክ የተለያዩ ስራዎች እየሰራ እንደሚገኝ ዘታች ላይን ያስነብበን መረጃም ነው የሚያሳየው። ሌላኛው ዩናይትድ የሚፈልጋቸው ወጣት የክንፍ ተጫዋቾች እየተገለጹም ይገኛሉ። ማንቸስተር ዩናይትድ 3 ወጣት የግራ ክንፍ አጥቂዎችን እየተከታተለም ይገኛል። ቀያዮቹ ሰይጣኖቹ ለአዲሱ የማይከል ካሪክ ፕሮጀክት በተመጣጣኝ ዋጋ ሊገኙ የሚችሉ ወጣት የግራ ክንፍ ተጫዋቾችን በማፈላለግ ላይ የሚገኝ ሲሆን አሁን ላይም ደግሞ የሊሉን ማቲያስ ፈርናንዴዝን እንዲሁም ደግሞ የፍራንክፈርቱን ጂማቲዮን ባሆያን እንዲሁም ደግሞ የኮሞን ሮድሪጌዝ ሄሱስ ሮድሪጌዝን በዝርዝራቸው ውስጥ ማካተታቸው እየተገለጸም ይገኛል። ዘገባው የዘ አትሌቲክስ ነው። ሳሚ ሞክቤል እንደተናገረው ከሆነ አልታይ ባይንደር ከአንድ ደጋፊ በማንቸስተር ዩናይትድ ተቀጥላለ ተብሎ ለተጠየቀለት ጥያቄ እንዲህ ሲል መልሷል ሲልም ይገልጻል። እንጃ እስኪ እናያለን፣ ሁልጊዜም ለሁሉም ምላሽም ይሰጣል፣ ጊዜ ምላሽም አለው በማለትም መልሷል። የተጫዋች በዚህ ክረምት እንግዲህ የመሸጥ ዕድል እንዳለው የቱርኩ ተጫዋች እየተገለጸም ነው የሚገኘው። ፒት ሆል እንደዘገበው ከሆነ ደግሞ በርንሞዝ አሌክስ ስኮትን በፍቃደኝነት ቢሸጥ እንኳን የክለቡ የዋጋ ፍላጎት ማሟላት የሚችለው ቼልሲ ብቻ እንደሆነም ይታሰባል። ሌላኛው የበርንሞዝ የመሃል ሜዳ ተጫዋች የሆነው ታይለር አዳምስ ግን ሊሳካ የሚችል አማራጭ ሊሆን እንደሚችል በማንቸስተር ዩናይትድ በኩል ተጠቅሷል ሲልም ይገልጿል። በርንሞዞች እንግዲህ እነዚህን ሁለቱን አማካዮች ለመሸጥም በአሁኑ ሰዓት ላይ ድርድሮች ላይ ይገኛሉ። በእርግጥ አሌክስ ስኮትን የመሸጥ ምንም አይነት ፍላጎት እንደሌላቸው ከዚህ በፊት በተደጋጋሚ ተነስቶም ነበር። ነገር ግን ተጫዋቹ የመልቀቅ ፍላጎትም አሳይቷል። ሁለቴ ኮንትራት ቀርቦለት እንግዲህ አልፈልግም ማለቱን እናስታውስም ነበር። እናም በአሁኑ ሰዓት ላይ ከቼልሲ ጋር ድርድሮች መጀመራቸው ነው የተገለጸው። እስከ 80 ሚሊዮን ፓውንድ ለዚህ ተጫዋች መጠየቁን ተከትሎ ማንቸስተር ዩናይትድ ራሱን ማግለሉ እየተገለጸም ይገኛል። እናም ሌላኛውን የበርንሞዝ ተጫዋች ታይለር አዳምስን እየተመለከተ እንደሚገኝ ይኸው ዘገባ የሚያመላክት ሲሆን ፒት ሆል እንደዘገበው ከሆነ ሉዊስ ሃል ወደ ኦልድ ትራፎርድ ለመዛወር ትልቅ ፍላጎት እንዳለው ከተጫዋቾች ጋር ቅርበት ያላቸው ምንጮችም ገልጿል ሲል ይገልጻል። ማንቸስተር ዩናይትድ በበኩሉ ተጫዋቹን የማስፈረም እውነተኛ ፍላጎት አለው። ለወራት ያክልም ተከታትለውታል። እስካሁን ድረስ ግን ምንም አይነት ጥያቄ አልቀረበም። ማክባይሶቹ ከፍተኛ ገንዘብ ሊጠይቁበት የሚችሉት ሌላኛው ተጫዋች ነው። እናም ወደፊት የሚፈጠረውን አብረን መመልከት አለብን ሲልም እያስነበበንም ይገኛል። ወደ ቼልሲ መረጃዎቻችን ስናልፍ ሊያም ዴላፕ አሁን በቼልሲ ውስጥ እድል ለማግኘት እንዲሁም ለመሞከር ቦታውን ለማግኘት መታገል ይወዳል። ነገር ግን አሁን ሚታሂ ሜሳ ዌልቤክ እየመጣም ይገኛል። እኛም ጆ ፔድሮ የማይነካ በመሆኑ አውሮፓ ውድድር ላይ ባለመኖሩ ቦታዎች ለማግኘት አስቸጋሪ ሊሆንም እንደሚችል መረጃዎችም ያሳያሉ። በተለይም እንግዲህ ዳኒ ሚታሂ ሜሳ ዌልቤክ እንግዲህ በሚቀጥለው ዓመት በቼልሲ ቤት የምንመለከተው ተጫዋች ለመሆን እጅግ በጣም ተቃርቧል። ትንሽ ነገሮች ፊርማዎች ብቻ ነው የሚቀሩት። ይህ ተጫዋች ደግሞ በቼልሲ ቤት የምንመለከተው ከሆነ ታሪክም የሚሰራም ይሆናል። በማንቸስተር ዩናይትድ ቤት፣ በአርሰናል እንዲሁም ደግሞ በቼልሲ ቤት የተጫወተ የመጀመሪያው ተጫዋች በመሆን በእንግሊዝ ፕሪሚየር ሊግ ታሪክን ይሰራል። ከማንቸስተር ነበር መውጣትም እየቻለ ወደ አርሰናል ሲሄድ ከዛም በኋላ ብሬንትፎርድ ተጫወተ፣ ዋትፎርድ፣ ከዛ ብራይተን ተጫወተ። በአሁኑ ሰዓት ላይ ደግሞ ወደ ቼልሲ ለማቅናትም እየቀረበም ይገኛል። ከ3 ወር በኋላ 36 ዓመት የሚሞላው ይህ ተጫዋች እንግዲህ አምና በብራይተን ቤት ምን ያህል ትልቅ ለውጥን መፍጠር እንደቻለ ተመልክተንም ነበር። ነገር ግን እድሜው እየሄደም ይገኛል። በአጥቂ ረገድ የ36 ዓመት አጥቂ ማለት ምናልባትም እንግዲህ አቅሙን እየጨረሰ ያለበት እድሜ ሊሆን ይችላል። ነገር ግን ከፍተኛ ልምድ ያለው ተጫዋች መሆኑ ተከትሎ ነበር አሰልጣኞች በአሁኑ ሰዓት ላይ አሰልጣኙ እየፈለገው የሚገኘው። ይህም የሆነበት ዋነኛ ምክንያት አምና እንግዲህ ቼልሲዎች
ልምድ ካላቸው ተጫዋቾች ይልቅ እንግዲህ ወጣት ተጫዋቾችን ሲሰበስቡ ቆይቶም ነበር። ነገር ግን አዲሱ የዣቪ አሎንሶ ፕሮጀክት ደግሞ በተቃራኒው ልምድ ያላቸውን ተጫዋቾች ከወጣቶቹ ጋር በማጣመር ትልቅ ለውጥን መፍጠርም ይፈልጋሉ እና አጥቂ ቦታ ላይ ይህን ተጫዋች በማምጣት እንግዲህ ለሌሎቹ ተጫዋቾች እንደ ዣኦ ፔድሮ ላሉ ተጫዋቾች እንዲሁም ደግሞ የሚቆዩ ከሆነ ሊያም ዴላፕር፣ ማርኮ ጉዩን ጨምሮ ኒኮላስ ጃክሰንን ልምድ ይሰጣቸዋል ተብሎ ይጠበቃል። እናም ይህ ነገር ይፈጠራል ተብሎ ቢጠበቅም ሊያም ዴላፕ ግን በአሁኑ ሰዓት ላይ እድል ለማግኘት እጅግ በጣም ሊከብደው እንደሚችል ነው መረጃዎች እያሳዩም የሚገኙት። ሌላኛው ጆርዳን ሄንደርሰን ዛሬ ወደ ቼልሲ የሚያደርገውን ዝውውር ከማጠናቀቁ በፊት የብሬንትፎርድ ኮንትራቱን ያቋርጣልም እየተባለም ይገኛል። ሌላኛው ልምድ ያለው የቀድሞ የሊቨርፑል ተጫዋች የነበረው በሳውዲ እንዲሁም በሌሎች ሊጎች መጫወት የቻለው ጆርዳን ሄንደርሰን በአሁኑ ሰዓት ላይ እንግዲህ በብሬንትፎርድ ጥሩ እንቅስቃሴ ያሳየ ተጫዋችም ነበር። በአሁኑ ሰዓት ላይ ግን ልምድ መኖሩን ተከትሎ አሁን የሚፈልገው ሌላኛው የዣቪ አሎንሶ ራዳር መሆኑም ተገልጿል። እናም የመሳካት እድሉ ሰፊ መሆኑ ነው እየተገለጸ የሚገኘው። ከዚህ በፊት እንግዲህ ከግራኒት ዣካ ጋር ለመስራት ከፍተኛ ፍላጎት እንደነበረው ገልጸንላቸውም ነበር። ነገር ግን ሰንደርላንድ እሱን ተጫዋች አለቅም ማለቱን ተከትሎ ይህ ነገር ፌል ማድረጉን እናስታውሳለን። አሁን ሌላኛው ልምድ ያለውን ተጫዋች ጆርዳን ሄንደርሰንን የግላቸው ለማድረግ እየሞከሩ እንደሚገኙ ፋብሪዚዮ ሮማኖ እያስነበበንም ይገኛል።